ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራን ጦርነት በሳምንታት ውስጥ ያበቃል ሲሉ የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ ተናገሩ። ዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ማርክ ሩቢዮ በመካከለኛው ምስራቅ ከኢራን ለተካሄደ ያለው ግጭት በቅርብ ጊዜ ውስጥ ሊቋጭ እንደሚችል ያላቸውን እምነት ገልጸዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። የአሜሪካ የገንዘብ ኖቶች በታሪክ ለመጀመሪያ ጊዜ ፕሬዝዳንት ትራምፕ ፊርማ ሊይዙን መሆኑ ተገለጸ። የአሜሪካ የገንዘብ ሚኒስተር ባወጣው መግለጫ መሰረት ከፊታችን ክረምት ጀምሮ የአሜሪካ ዶላር ኖቶች ከፕሬዝዳንት ዶናልድ ትራምፕ ፊርማ መያዝ ይጀምራል ሲሉ ገልጸዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። የኤፍቢአይ ዳይሬክተር የግል ኢሜል በኢራን ሃከሮች ተሰበረ። የአሜሪካ ፌዴራል ቢሮ ምርመራ የሆኑት ኤፍቢአይ ዳይሬክተር ካሺር ፓቴል የግል ኢሜል አካውንት ሃዳል በተባለ ከኢራን ጋር ቀጥተኛ ግንኙነት እንዳለ የሚነገር የሃከሮች ቡድን መሰበሩ ተነግሯል። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢራን በድሮንና ክሩዝ ሚሳኤሎች በኩዌት ሙባረክ አልካቢር መደብ ላይ ጥቃት ፈጸመች። የኩዌት ባለስልጣን ሀገሪቱ መሰረተ ልማት ላይ ሌላ ጥቃት እያደረሱ ይገኛሉ። ይህ ጥቃት በቡን ደሴት የሚገኘው ሙባረክ አልካቢር ወደብ ያነጣጠረ ነው ተብሏል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የኢራን እስላማዊ አብዮታዊ ዘብ ማሳሰቢያ ሰጥተዋል። ኢራን እስላማዊ አብዮታዊ ዘብ ሲቪል ዜጎች በቀጠናው ካሉ የአሜሪካ ጦር ሰፈሮች ራሳቸው እንዳርቁ አሳስቧል። አብዮታዊ ዘቡ ዛሬ ባሰራጨው መግለጫ ፈሪዎች የአሜሪካና ጽዮናዊ እስራኤል ኃይሎች ሲቪሎች የሚኖርባቸው አካባቢና ንጹህ ሲቪሎች እንደ ሰብአዊ ጋሻ እየተጠቀሙ ነው ብለዋል። በመሆኑም ራሳቸውን ከጥቃት ለመከላከል አሜሪካ ወታደሮች ከሰፈሩባቸው ቦታ ራሳቸውን አርቁ በሚል ማሳሰቢያ የዘገበው የፈረንሳይ ዜና አገልግሎት ነው። እስራኤል ዋና ተቃዋሚ መሪ ስትራቴጂክ የሌለው ባለብዙ ግንባር ጦርነት ነቀፉ። የእስራኤል ዋና ተቃዋሚ መሪ ያኢር ላፒድ ከኢራንና ከሊባኖስ የሚገኝ ሂዝቦላ ጋር እየተካሄደ ያለው ጦርነት እጅግ ከፍተኛ ዋጋ እያስከፈለ መሆኑ ያስጠነቀቁ ሲሆን መንግስትም ሀገሪቱ ወደ የደህንነት አደጋ እየመራት ነው ሲሉ ከሰዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። እኛ ሚዲያዎችና ሌሎች ከሚያሰራጩበት ዘገባ በቅር ድርድር ጥሩ ደረጃ ይገኛል ሲሉ የአሜሪካ ፕሬዝዳንት ተናግረዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። አሜሪካና ኢራን ድርድር ምክትል ፕሬዝዳንት ጄዲ ቫንስ ተደራዳሪ ሆነው ተሰይመዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን ስናልፍ ጦርነት በሳምንት ውስጥ ያበቃል ሲሉ ማርክ ሩቢዮ ተናገሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ማርክ ሩቢዮ መካከለኛው ምስራቅ ከኢራን ጋር እየተካሄደ ያለው ግጭት በቅርብ ጊዜ ውስጥ ሊቋጭ እንደሚችል ያላቸውን እምነት ገልጸዋል። ሚኒስተሩ በሰጡት መግለጫ ጦርነቱ ወደ ወራት ሳይሸጋገር በሳምንታት ውስጥ ይጠናቀቃል ብለው እንደሚጠብቁ አስታውቀዋል። ጦርነቱ የሚጠናቀቅበት ዝርዝር ሁኔታ ከመግለጽ ተቆጥበው ታይተዋል። 28 ቀናትና ከዚያ በላይ የተሻገረው ግጭት በድርድር እንደሚቋጭ እየተነገረ ነው። ይህ በእንዲህ እንዳለ ኢራን መንግስት በበኩሉ አሜሪካ እስራኤል የሚፈጽሙት ጥቃት ወታደራዊ ዓላማ ብቻ ሳይሆን የሲቪል ተቋማት የሚያነጣጥረው በማለት ጠንካራ ውግዘት እያቀረቡ ይገኛሉ። የአሜሪካ የገንዘብ ኖቶች በታሪክ ለመጀመሪያ ጊዜ ፕሬዝዳንት ትራምፕ ፊርማ ሊይዙ ነው ተባለ። የአሜሪካ የገንዘብ ሚኒስተር ባወጣው መግለጫ መሰረት ከፊታችን ክረምት ጀምሮ የአሜሪካ ዶላር ኖቶች ፕሬዝዳንት ዶናልድ ትራምፕ ፊርማ መያዝ ይጀምራሉ ብለዋል። ይህ ክስተት በሀገሪቱ ታሪክ አንድ ባለስልጣን ያለ ፕሬዝዳንት በዶላር ሲፈርም የመጀመሪያ ያደርገዋል። ከዚህ ቀደም በአሜሪካ የገንዘብ ኖቶች ላይ የሚፈርም የገንዘብ ሚኒስተርና የሀገሪቱ የገንዘብ ያዥ ወይም ትሬዘሪ ብቻ ነበር። ይሁን እንጂ አሁን በተወሰነው አዲስ አሰራ የፕሬዝዳንት ፊርማ በገንዘቡ ላይ እንዲያርፍ ተወስኗል። ይህ ታሪካዊ ለውጥ በአሜሪካ የገንዘብ አመጣጥ ስርዓት ላይ አዲስ ምዕራፍ የከፈተ ሲሆን ከመጪው ሰኔ ወር ጀምሮ ታትመው የሚወጡ ኖቶች ላይ ተግባራዊ እንደሚሆን ይጠበቃል። የአሜሪካ ኤፍቢአይ ዳይሬክተር የሆኑት የግል ኢሜል በኢራን ሃከሮች ተሰበረ። የአሜሪካ ፌዴራል ቢሮ የሆኑት ኤፍቢአይ ዳይሬክተር ካሺር ፓቴል የግል ኢሜል አካውንት ሃንዳል በተባለ ከኢራን ጋር ቀጥተኛ ግንኙነት እንዳለ የሚነገር የሃከር ቡድን መሰበሩ ተረጋግጧል። ቡድኑ ዳይሬክተሩ የግል መልእክቶችና ሚስጥሮች ሰነዶች መቆጣጠር በመግለጽ የተወሰኑትን በድረገጹ ላይ ይፋ አድርገዋል። ይህ ጥቃት የተፈጸመው የኤፍቢአይ ሃከሮች ድረገጽ መያዙን በቡድን አባላት ላይ የ10 ሚሊዮን ዶላር ሽልማት ማወጁን ተከትሎ የተሰጠ ያጸፋ መሆኑ ተገልጿል። ድርጊቱ በአሜሪካ ከፍተኛ የደህንነት ባለስልጣን የተፈጸመ ታላቅ የሳይበር ጥቃት በመሆኑ የሀገሪቱ የደህንነት ተቋም ላይ ከፍተኛ ስጋት ፈጥሯል። ኢራን በድሮኖችና ክሩዝ ሚሳይል በኩዌት ሙባረክ አልካቢር መደብ ላይ ጥቃት ፈጸመች። የኩዌት ባለስልጣን በሀገሪቱ መሰረተ ልማት ላይ ሌላ ጥቃት እያደረሱ ይገኛሉ። ይህ ጥቃት በቡኒያን ደሴት ላይ የሚገኘው ሙባረክ አልካቢር ወደብ ላይ ያነጣጠረ ነው። የኩዌት የህዝብ ስራ ሚኒስተር እንደገለጹት የወደቡ መሰረተ ልማት ጠላት ድሮኖችና ክሩዝ ሚሳይል ጥቃት ደርሶበታል። በንብረት ላይ ጉዳት መድረሱን በማንሳት በሰው ህይወት ላይ የደረሰ ጉዳት የለም ብለዋል። ትናንት በተደረሰው ጥቃት በኩዌት
ሽዋክ ወደብ ላይ ያነጣጠረ ሲሆን በንብረት ጉዳት አድርሷል ሲል ባለስልጣን ገልጸዋል። በሌላ በኩል ሳውዲ አረቢያ መከላከያ ሚኒስቴር 6 የባላስቲክ ሚሳይሎች ወደ ሪያድ አካባቢ መተኮሳቸውን አስታውቀዋል። የአየር መከላከያ የተተኮሱ ሚሳይሎች 2 ሲሞቱ 4ቱ ደግሞ ሰው አልባ በሆኑ አካባቢዎች ወደ ባህር ሰላጤው ባህር መውደቃቸው ሚኒስትሩ አክለው ገልጸዋል። የእስራኤል ዋና ተቃዋሚ መሪ ስትራቴጂካዊ የሌለው ባለብዙ ግንባር ጦርነት ነቀፉ። የእስራኤል ዋና ተቃዋሚ መሪ የሆኑት ያኢር ላፒድ ኢራን ከሊባኖስ የሚደረግ ሂዝቦላ ጋር እየተካሄደ ያለው ጦርነት እጅግ ከፍተኛ ዋጋ እያስከፈለ መሆኑ ያስጠነቀቁ፣ መንግስት ሀገሪቱን ወደ ደህንነት አደጋ እየመራ ነው ሲሉ ከሰዋል። ላፒድ ባደረጉት በቪዲዮ ባስተላለፉ መልእክት ሀገሪቱ እስከ ጥጋጥጉ እስከዚያም በላይ ተወጥሯል ብለዋል። ይህ ከአንድ ቀን በፊት የጦር አዛዡ አያል ዛሚር በጸጥታ ካቢኔው ስብሰባ ላይ የተናገሩት ውጭ ባወጣው ማስጠንቀቂያ ላይ የተሰነዘረ ሀሳብ የሚያስተጋባ ነው። እስራኤል ፖለቲካ ውስጥ ለዘብተኛ አቋም እንዳላቸው የሚታወቁት ላፒድ መንግስት ሰራዊት ያለምንም ስትራቴጂ ያለበቂ ዝግጅት በጣም ጥቂት ወታደሮች ይዞ ወደ ባለብዙ ግንባር ጦርነት እየላከ ነው ብለዋል። ላፒድ እስራኤል በጋዛ፣ በኢራን፣ በሊባኖስና በሌሎች ቦታ የምታካሄደው ወታደራዊ ዘመቻ ቢደግፉም መንግስት ግን ጦርነቱን የሚመራበት መንገድ ግን ተደጋጋሚ ሲተቹ ቆይተዋል። ሐሰተኛ ሚዲያና ሌሎች ከሚያሰራጩ ዘገባ በቀር ድርድሩ ጥሩ ደረጃ ላይ ይገኛል ሲሉ የአሜሪካው ፕሬዝዳንት ትራምፕ ተናገሩ። ዲፕሎማሲ መፍትሄ አማራጭ ያደረጉት ትራምፕ የተኩስ አቁሙን ወደ 10 ቀን ከፍ አደረጉ። ትራምፕ በኢራን የሚፈጸሙ ጥቃት ከ5 ቀን እንዲያቁም ያስተላለፉት ትዕዛዝ ተጨማሪ 5 ቀን ጨምረውበታል ተባለ። ምንም እንኳ ኢራን ባለስልጣን የተጀመረው ውይይት እንደሌለ ቢገልጹም ትራምፕ ግን ንግግሮች በጥሩ ሁኔታ ይገኛሉ ናቸው ሲሉም ገልጸውታል። ትራምፕ የኢራን ባለስልጣን ጦርነት በ7 እንዲቆም ጠይቀው ነበር ሲሉ ተናግረው የኢራን ባለስልጣን ድርድሩን በተመለከተ ስለሚሰጡ አስተያየት የተጠየቁት ትራምፕ ሐሰተኛ ሚዲያና ሌሎች የሚያሰራጩ ዘገባ በቀር ድርድሩ ጥሩ ደረጃ ነው በማለት አስተባብለዋል። በመሆኑም አሜሪካና ኢራን ድርድር ምክትል ፕሬዝዳንት ጄዲ ቫንስ ተደራዳሪ ሆነው ተሰይመዋል። በአሜሪካና ኢራን መካከል የተጀመረው የሰላም ጥረት ለመምራት ፕሬዝዳንት ዶናልድ ትራምፕ ምክትል ፕሬዝዳንት ጄዲ ቫንስን ዋና ተደራዳሪ አድርገው ሰይመዋል። ድርድሩ ከተሳካ ቫንስ ከኢራን ፓርላማ አፈ ጉባኤ መሐመድ ባግል ጋሊፍ ጋር ፊት ለፊት ይገናኛሉ ተብሎ ይጠበቃል። በሽምግልናው ሂደት ፓኪስታን፣ ቱርክ፣ ግብጽ በመሳተፍ ላይ ናቸው። ምክትል ፕሬዝዳንት ቫንስ ከእስራኤል ባለስልጣን በጦርነቱ አካሄድ ላይ ልዩነት እንዳላቸው የተገለጸ ሲሆን በተለይም ጠቅላይ ሚኒስትር ኔታንያሁ በኢራን ስርዓት ለውጥ ይመጣል በማለት ያቀረቡት ግምት ስህተት መሆኑን በስልክ ውይይታቸው ወቅት በግልጽ ነግረዋቸዋል። የዋይት ሀውስ ምንጮች ቫንስ ከኢራን ጋር ስምምነት ላይ ለመድረስ ምርጥ ሰው እንደሆኑ ቢገልጹም ኢራን ባለስልጣን ግን ድርድሩን ለመጀመር ከፍተኛ አመራሮች የይለፍ ፍቃድ መጠባበቅ ላይ መሆናቸውን አስታውቀዋል።